ስጋህን ማዘዝ ከፈለክ ጹም። ባሪያ መሆን ካልፈለክ የፍትወት የምኞት ተገዥ መሆን ካልፈለክ ጹም። ኃይል ታገኛለህ፣ ታየዋለህ። ሰይጣን ይፈራሃል፣ አንተ ሰይጣንን አትፈራ። ስትጾም እሳት ይተፋል አፍህ፣ አይኑን ይወጋዋል ስግደትና ጸሎት። ያቺ ሴት መጣ ጨርቁን ነክታ ደሟ ምን አለ? የኢትዮጵያ ደም መቼ ነው የሚቆመው? የቱ ጋር እንነካው ነው? በቃ ሁላችንም ሲጋፉ እንደነበሩት ሆነን ቀረን ማለት ነው። አንድ በእምነት ጨርቁን የሚነካ ጠፋ ማለት ነው። ቆየው ሀገራችን ኢትዮጵያ አለቅ ያላት ነገር የለም አለ። አንዴ ወደ እሳት አንዴ ወደ ውሃ የሚጥላት መሽቶ ሲነጋ የምንሰማው ዜና ትናንት ውሃ የነበረች ሀገር ዛሬ እሳት የምትሆንበት ምክንያት ምንድን ነው? እንዳትመራ አመረኝ በጥቂት ነገር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን የዚህ ታላቅ ደብር አስተዳዳሪ፣ ክቡራን አበው መምህራን፣ ካህናት፣ የቤተ ክርስቲያን ሊቃውንት፣ ምዕመናን፣ ምዕመናት ሁላችሁ በእግዚአብሔር ሰላምታ እንደምናመሻችሁ እንደምናዋላችሁ አሜን። ምሕረቱን ቸርነቱን አብዝቶ እስከዚህ ያቆየን። በዕድሜያችን ላይ የዛሬዋን ዕለት ይችን ሰዓት የጨመረልን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንኳን ደህና ቆያችሁ። እንደሱ ነው የምትቀበሉት። በእርግጥ እኔ ከመጣሁ እንኳን አንድ ወር ሆኖኛል። አማርኛ ራሱ እየጠፋኝ ነው። መቀላቀል ጀምሬያለሁና በዓይነ ሥጋ እንድንገናኝ በዚህ ዕለት በዚህ ስፍራ ያገናኘን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። የትምህርታችን ርዕስ በማርቆስ ወንጌል ምዕራፍ 2 ከቁጥር 18 እስከ 22 ያለውን አንቀጽ መነሻ በማድረግ ይሆናል። የትምህርታችን ርዕስ የሚሆነው ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ በዚያም ወራት ይጾማሉ በሚል ይሆናል። እስቲ ከኔ ጋር ትላላችሁ። ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ ያን ጊዜ ይጾማሉ። በማርቆስ ወንጌል ምዕራፍ 2 ከቁጥር 20 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው። በዚህ ቃል ተነስተን አሁን የያዝነውን ጾመ ሐዋርያት የሚመለከት በቀጥታ ጌታችን ስለዚህ ጾም የተናገረው ቃል ስለሆነ በዚህ ቃል ተነስተን እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። የዮሐንስ ደቀ መዛሙርትና ፈሪሳውያን ይጾሙ ነበር። መጥተውም የዮሐንስና የፈሪሳውያን ደቀ መዛሙርት የሚጾሙት የአንተ ደቀ መዛሙርት ግን የማይጾሙት ለምንድን ነው አሉት። ኢየሱስም አላቸው፣ ሙሽራው ከእነርሱ ጋር ሳለ ሚዜዎች ሊጾሙ ይችላሉን? ሙሽራው ከእነርሱ ጋር ሳለ ሊጾሙ አይችሉም። ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ በዚያም ወራት ይጾማሉ። በአረጀ ልብስ ላይ አዲስ እራፊ የሚጥፍ ሰው የለም። ቢደረግ ግን አዲሱ መጣፊያ አሮጌውን ይቦጭቀዋል፣ መቀደዱም የባሰ ይሆናል። በአረጀ አቁማዳም አዲስ የወይን ጠጅ የሚያኖር የለም። ቢደረግ ግን የወይን ጠጁ አቁማዳውን ያፈነደዋል፣ የወይን ጠጁም ይፈሳል፣ አቁማዳውም ይጠፋል። አዲሱን የወይን ጠጅ ግን በአዲስ አቁማዳ ላይ ያኖሩታል ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች ምድር ላይ ሲመላለስ ከተጠየቃቸው ጥያቄዎች አንዱን ነው አሁን ያነበብነው።
የመጥምቁ ዮሐንስ ደቀ መዛሙርት ይጾሙ ነበር፣ በጾም ይታወቃሉ። ጸሐፍት ፈሪሳውያንም በሳምንት 2 ቀን ማክሰኞና ሐሙስ ይጾሙ ነበር፣ ልክ እኛ ዛሬ ዓርብና ረቡዕ እንደምንጾሙ። ስለዚህ የመጥምቁ ዮሐንስ ደቀ መዛሙርት ይጾማሉ፣ ፈሪሳውያንም እንደዚሁ ይጾማሉ። ያንተ ተማሪዎች ያንተ ደቀ መዛሙርት ሲበሉ እንጂ ሲጾሙ አይተናቸው አናውቅም፣ ለምንድን ነው ደቀ መዛሙርት የማይጾሙት ብለው ጸሐፍት ፈሪሳውያንና አይሁድ አምላካችን መድኃኒታችን ኢየሱስ ክርስቶስን ጠየቁት ይላል። በጣም ይገርማል በእውነት። ያንተ ደቀ መዛሙርት በሉስ የማይጾሙት ለምንድን ነው? እኔ በእውነት ይህን ጥቅስ ስሰማ አይሁድ በጣም ናፈቁኝ። ይገርማቸዋል። ያንተ ደቀ መዛሙርት ለምን አይጾሙም? አሁን የሚጠየቀው ለምን አይጾሙም ሳይሆን ለምን ይጾማሉ? ጾም ለምን ያስፈልጋል ብሎ በዚህ እንኳን እናመስግናቸው እንጂ አይሁድን አይደለም። አይሁድ ለምንድን ነው የማይጾሙት ብለው ነበር የሚጠይቁት። አሁን ነው ጾም ያስፈልጋል አያስፈልግም የሚለው ጥያቄ ሆኖ ተነስቶ አገር የሚበጠብጠው። ጸሐፍት ፈሪሳውያን ግን ምንም እንኳን ግብዞች ቢሆኑ ምንም እንኳን ጾማቸው ስጋዊ ቢሆንም ለምንድን ነው እኛ እየጾምን ያንተ ደቀ መዛሙርት የማይጾሙት ብለው ጠየቁት። ይህ ጊዜ ክርስቶስ ምን አለ? ሙሽራ ከእነርሱ ጋር እያለ ሚዜዎች ሊጾሙ ይችላሉ ወይ አለ። ሚዜ ሆናችሁ የምታውቁ ሰዎች ታውቁታላችሁ፣ አለዚያም ሙሽራ ሆናችሁ የምታውቁ ትኖራላችሁ። ሁለቱንም ለመሆን እቅድ ያላችሁም ትኖራላችሁ። ሙሽራ አጠገባቸው እያለ ሚዜዎች ሊራቡ ይችላሉ? አይችሉም። ሊያዝኑ ይችላሉ? እንደ ማቴዎስ ወንጌል ሊያዝኑ ነው የሚለው፣ እንደ ማርቆስ ወንጌል ሊጾሙ። ሙሽራ ከእነርሱ ጋር እያለ ሚዜዎች ምንም ሐዘን ሊገጥማቸው ሙሽራውን ላለማስከፋት ሲሉ ለጊዜውም ቢሆን ምን መስለው ይታያል? ደስተኛ ሆነው ይታያል። መብላት ባይፈልጉም ይበላሉ። ለምን? ካጠገባቸው ምኑ ስላለ? ሙሽራው ስላለ፣ ሚዜዎች ስላሉ። ለዚህ ነው የኔ ደቀ መዛሙርት የማይጾሙት አለ ክርስቶስ። ክርስቶስ በዚህ ንግግሩ ራሱን ሙሽራ አለ። ክርስቶስ ሙሽራ ነው። ሙሽራይቱ ቤተክርስቲያን ናት። አስቀድሞ መጥምቀ መለኮት ቅዱስ ዮሐንስ ተማሪዎቹ ሲቀንሱና ወደ ክርስቶስ ፈቀቅ ሲሉ ለምንድን ነው እንዲህ የሚሆነው ብለው ደቀ መዛሙርቱ ሲጠይቁት ሙሽራይቱ ያለችው እርሱ ሙሽራ ነው ብሎ ተናግሯል። ክርስቶስ ሙሽራ ይባላል። ቤተ ክርስቲያን ሙሽራይቱ ትባላለች። ሐዋርያት ደግሞ ደቀ መዛሙርቱ ደግሞ የሙሽራው ምኖች ይባላል? ሚዜዎች። መጥምቁ ዮሐንስ አርኩ ለመራዊ የሙሽራው ሚዜ ተብሎ ይጠራል። ስለዚህ አምላካችን ኢየሱስ ክርስቶስ እኔ ሙሽራ ነኝ አለ። ቤተ ክርስቲያን ሙሽራይቱ ናት፣ ሐዋርያት ሚዜዎች ናቸው። ሙሽራ ከእነርሱ ጋር ያለ ሚዜዎች ሊጾሙ እንደማይችሉት ሙሽራው እኔ ከእነሱ ጋር ያለው ሐዋርያት ጾምን አይጾሙም። ሙሽራው ከእነሱ የሚለይበት ሰዓት ግን ምን ይላል? ይመጣል። ያን ጊዜ ምን ይላሉ? ይጾማሉ። ሙሽራው ያን ጊዜ የተለየው መቼ ነው? ሞትን ድል አድርጎ ከሞት ተነስቶ ወደ ሰማይ ምን ባለ ጊዜ? ባረገ ጊዜ ሙሽራው ከእነሱ ይለያል። በተለየ ጊዜ በዚያ ወራት ይጾማሉ አለ። ስለዚህ ክርስቶስ አንደኛ ሞትን ድል አድርጎ ከተነሳ በኋላ ወደ ሰማየ ሰማያት ምን እንደሚያርግ የተናገረው በጣም ብዙ ትንቢት ያለው ቃል ነው። በነገራችን ላይ አሁን ያነበው ሙሽራው ከነሱ የሚለይበት ወራት ይመጣል አለ። እኔ አብሬያችሁ ጊዜ አልኖርም ብሎ በሌላም ስፍራ ነግሯቸዋል። በምድር ላይ አስተምሮ አገልግሎቱ ፈጽሞ የመጣበትን አጠናቆ ግብረ ዘዋከኝ ፈጸምኩ፣ አባት ሆይ የሰጠኝን ስራ ፈጽሜ ያከበርኩ ካለ በኋላ ወደ አብ የሚሄድበት ጊዜ ይደርሳል ብሎ ደጋግሞ ተናግሯል ክርስቶስ። ስለዚህ ሙሽራው ከነርሱ የሚለይበት ወራት ይመጣል ሲል ስለ እርገቱ ነው የተናገረው። ስለ እርገቱ ብቻ አይደለም የማይጾሙበት ምክንያት አለ። አንደኛ ሚዜዎች ሙሽራው እያለ አይጾሙም፣ ሙሽራው ሲለያቸው ስለሚጾሙ አለ አንድ። ሁለተኛ ክርስቶስ በዚህ ብቻ አላቆመም። ባረጀ ልብስ ላይ አዲስ እራፊ የሚያኖርበት የለም። ምናልባት ይሄ እንኳን ትምህርት ለአሜሪካ አይሆንም መሰለኝ። ልብስ ድሮ ሀገራችን ሲቀደድ ትዝ ይላችኋል። ሀገራችን በምንም ተአምር ልብስ አይጣልም። ታውቃላችሁ? ይጣላል። እንኳን ልብስ የለስላሳ ጠርሙስ ራሱ አይጣልም። ምንም አይነት ዕቃ ሪሳይክል ይደረጋል። አገልግሎቱ ስሙ ይቀየራል። ልብስ እንኳን በጣም ቢያረጅ ወይ መወርወያ ይሆናል እንጂ አገልግሎት ያቆማል? አቆም። እና እስኪ አንድ ወደ ሀገራችሁ ተመለሱ። ትዝታ ስለሆነ ምን አለ? ልብስ ሲያረጅ ምን ይደረጋል? ልብስ ሰፊ ቤት ይሄድና ምን ይደረጋል? ይጣፍበታል፣ ወይ ላዩ ላይ ጨርቅ ይጨመርበታል። ልብሱ በጣም ካረጀ፣ በጣም ያረጀ ልብስ ላይ አዲስ ጨርቅ አምጥተህ ብትሰፋበት
የአዲሱ ጨርቅ ጥንካሬ የአሮጌውን ጨርቅ ድክመት የበለጠ ያጎላውና መቀደዱ የባሰ ይሆናል። ስለዚህ በአሮጌ ልብስ ላይ አዲስ መጣፊያ የሚጨምርበት አዲስ ጨርቅ የሚያደርግ የለም ማለት ነው። ይህም ብቻ ብሎ አላቆመ። በአሮጌ አቁማዳ ደግሞ ወይን በሚደረግበት በአሮጌ አቁማዳ ላይ አዲስ የወይን ጠጅ ሊያደርጉበት የወይን ጠጁ ኃይለኛ ስለሆነ ስለሚፈላ ፈርመንት ሲያደርግ የሚፈጥረው ኃይል ሲፈላ አሮጌውን አቁማዳ ያፈነደዋል። ወይን ጠጁም ይፈሳል፣ አቁማዳው ይጠፋል። ስለዚህ ክርስቶስ ሐዋርያት ለምን አይጾሙም ለተባለው ለሁሉ መልስ አይደለም። አንደኛ ሙሽራው ከነርሱ ምን እስኪል ድረሳል እስኪል፣ ሁለተኛ አሮጌ አቁማዳ ላይ አሮጌ ልብስ ላይ አዲስ ጨርቅ ስለማይደረግ ወይም አሮጌ አቁማዳ ላይ አዲስ የወይን ጠጅ ስለማይ አሮጌ አቁማዳ አሮጌ ጨርቅ ያላቸው ሐዋርያት ነው። አሮጌ ጨርቅ ያላቸው ሐዋርያት ነው። ለምን? ገና ያረጀ ማንነት ያላቸው፣ ገና ብልየት ላይ ያሉት፣ ገና ብሉይ ኪዳን ላይ ያሉት አልታደሱም። ገና እየተማሩ ነው። በተማሩት አልጸኑም። ክርስቶስ እስኪያርግ ድረስ እኮ ሐዋርያት ተምረው አልጨረሱ። ይገርማል። ተምረው አልጨረሱ። ጌታ ሊያርግ ሲል የጠየቁትን ጥያቄ ሐዋርያት ሥራ ምዕራፍ 1 ላይ ሄዱና አንብቡት። የሰማችሁ ጌታ ሊያርግ ሲል ምን እንዳሉ ታውቃላችሁ? ዘንድሮ መንግስት ታቋቁማለህ ወይ ማለት ከሞት ተነስቶ ሊያርግ ሲል እንደው በጣም ያሳዝናል። 3 ዓመት ተምሮ ሰው እንዴት እንዲህ አይነት ጥያቄ ይጠይቃል? ጌታ አዘነና መንፈስ ቅዱስን ልክላችኋለሁ፣ እሱ ሁሉን ነገር ምን ይላችኋል? ያስተምራችኋል። ስለዚህ አሮጌ ነው የሐዋርያት ማንነት። ገና ብልየት ውስጥ ገና እርጅና ውስጥ ያሉት በአሮጌ ማንነታቸው ላይ አዲስ የወይን ጠጅ አዲስ ራፊ የተባለች ጾምን ብጨምርባቸው ያልጸና ሰው ጾም ይችላል? ይችላል? እኔ በትክክል የሚያሳይ ነገር ልንገራቸው። አንድ አባት አንድ ብሔረሰብ ላይ ሄደው ያስተምራሉ፣ ክርስትናን እንደ አዲስ ማለት እና አስተምረው በጣም ብዙ ምዕመናን አጠመቁ። ከዛ እንደተጠመቁ ጾም ጀምሩ ቢባሉ ያው ይከብዳል። በአሮጌ ጨርቅ ላይ አዲስ ራፊ መጨመር ይሆናል። ስለዚህ እስኪ አነስ ያለ ጾም ልዘዛቸዋሉ እና 15 ቀን ጾም የምትጾማለች ምን ልልሽ? ፍልሰታ ነው። በቃ ፍልሰታን ጾሙ፣ ምግብ አትብሉ አላችሁ፣ እስከ 9 እስከ 6 አላችሁ። ግን የጥሉላት መባለት የሚባሉትን ስጋ፣ ቅቤ፣ ወተት፣ እንቁላል እንዳትነኩ አላችሁ ነው አለ። ችግር የለም ስጋ ቅቤ 15 ቀን ምንም ችግር የለም። የሚገርማችሁ ያ ብሔረሰብ ዋነኛ ምግቡ ስጋ ወተት ነው የሚጠጣው፣ ስጋ ነው የሚበላው፣ በወተት ነው የሚጎነጨው ሲወጣ ስጋ። ግን ለ15 ቀን ችግር የለም አሉ። ለ5 ቀን ጾሙ። ከምን ተከልክለው? ከስጋ፣ ከቅቤ፣ ከወተት፣ ከእንቁላል ተከልክለው። 5 ቀን ሲሆን ማዛጋት ጀምሮ ሰለቻቸው። ከዛ ከመሃላቸው አንደኛው ሰው የተነሳና ይህም ብለው ቄስ አይራ ትሉ ብለዋል እንዲ ሲሉ ሌላኛው አይራ ሲሉ አልሰማም። በቃ ችግር የለውም ብለው በወተት ፈንታ ምን ሲበሉ ቀረው። ልክ ጾሙ ሲያገኝ አባመተው ጾም እንዴት ነው ሲሏቸው አይራ ላይ ኖሮ ሞተን ነበር። አሁን ያባት ምንድን ያደረጉት? በአሮጌ ማንነት ላይ አዲስ ጨርቅ አለመጨመር ማለት ነው። ገብቷቸዋል። ስለዚህ ክርስቶስ ሐዋርያትን አይጾሙም። አንደኛ ሙሽራው ከእነሱ ምን ማለት አለበት? መለየት አለ። ሁለተኛ እነሱ ደግሞ መታደስ አለባቸው። በምንድን ነው የሚታደሱት? በመንፈስ ቅዱስ ነው። ሙሽራው ከእነሱ በ40 ቀን ከተለየ በኋላ በ10ኛው ቀን ወይም ከተነሳ በ50ኛው ቀን በአውሎ ነፋስና በእሳት ኃይል የሆነው መንፈስ ቅዱስ ወደ እነሱ ወረደ። ያረጀ ማንነታቸውን አደሰው። ስለዚህ ሐዋርያት ታደሱ። ፈሪ የነበሩ ጥሩዓን ሆኑ፣ ደፋሮች ሆኑ። ትንሽ ነገር የሚያስጨንቃቸው ድንቁቶች የነበሩ ለሰማይ ክህነት ዝግጁ ሆኑ። አንዲት ሴት ፊት ክርስቶስን የካደ ፈርቶ አንዲት ገረድ የነበረች ሴት ምንም ስልጣን የሌላት አንተ ከናዝሬቱ ከኢየሱስ ጋር ነበር ስትለው ደንግጦ የካደ ቅዱስ ጴጥሮስ ከአንዴም 3 የካደ ጴጥሮስ 3000 ሰው ፊት ቆሞ አስተማረ። 6000 ሰው 3000 ሰው ፊት። ይህንን መታደስ ያመጣው ማን ነው? መንፈስ ቅዱስ። ስለዚህ ክርስቶስ ስላለ የሚጾሙት አንደኛ ሙሽራው ወደ ሰማያት ምን ስል ነው ሳለ፣ ሁለተኛ እነሱ ደግሞ ከአሮጌ ማንነት ወደ አዲስ ማንነት ሲያደርጉ ነው ጸጋ መንፈስ ቅዱስ። ስለዚህ ክርስቶስ በዚህ ጫረፍተ ነገር ውስጥ በዚህ አንቀጽ ውስጥ 3 ነገሮችን ነው ትንቢት የተናገረ። አንደኛ ወደ ሰማየ ሰማያት ምን እንደሚል፣ ሁለተኛ መንፈስ ቅዱስን ምን እንደሚል፣
እነዚህ ሶስተኛ መንፈስ ቅዱስን ከተቀበሉ በኋላ ሐዋርያት ምን እንደሚያደርጉ እንደሚጾሙ ሙሽራው በሚወሰድበት ጊዜ ያን ጊዜ ምን ይላል? ይጾማሉ። አሁን የያዝነውን ጾመ ሐዋርያት ማለት ነው። እንግዲህ ጥቂት ነገር በእውነት ሙሽራው ከእነሱ ስለሚወሰድበት ጊዜ ሳልናገር ወደ ጾም አልገባም። በእውነት አምላካችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ በአርባኛው ቀን ወደ ሰማየ ሰማያት በይባቤ መላእክት በግርማ መለኮት ወደ ሰማይ አርጓል። የክርስቶስ ስቅለት ብዙ ጊዜ እንደው ብዙ ሳይነገረን ነው ያልፈው። አንድ ቀን ነው የሚከበረው እንደምታውቁት፣ ሐሙስ ቀን ነው የሚከበረው። ሁለተኛ እኛ ጾመን ካላረግን በስተቀር በዓል መስሎ አይሰማንም። ስለዚህ እንደው ተደስቶ ስለሚያልፍ ሙሽራው ከእነሱ የሚወሰድበት የዕርገቱ ቀን ዝም ብሎ የሚታለፍ ጥቂት ነገር መናገር ያስፈልጋል። ክርስቶስ ምድር ላይ ሳለ ያደረገውን ስራ ያጠናቀቀበት አክሊለ በዓላት የሚባል ልክ አንድ ንጉሥ ልብስ ለብሶ ሁሉን ነገር ካደረገ በኋላ መጨረሻ ላይ የሚደፋው ምንድን ነው? ዘውድ ነው፣ አክሊሉን ነው። የክርስቶስ በዓላት ሁሉ የመጨረሻው ዘውድ ዕርገቱ ነው። ክርስቶስ ያደረገበት ነው። ምድር ላይ ካያቸው ተአምራት አራት ታላላቅ ተአምራት አንደኛው ያደረገበት ነው። የመጀመሪያው ተአምር መወለዱ ነው። ሁለተኛው ተአምር ሞትን ድል አድርጎ መነሳቱ ነው። ሶስተኛው ዕርገቱ። ሲወለድ ጥቂቶች ነው ያዩት። እኛ በእምነት መነጽር እናከብራለን እንጂ ክርስቶስ ሲወለድ ባይኑ ያየ የለም። እንደው እነሱ መሆንን እንላለን። ጥቂቶች ነው ያዩት ሲወለድ። ሞትን ድል አድርጎ ሲነሳ ጥቂቶች ነው ያዩት። ሐዋርያት ቅዱሳን አንስት አይተዋል። ከ500 ለሚበዙ ወንድሞች ታየ፣ ለጌታ ታየ፣ ለያዕቆብ ታየ። ከሁሉ በኋላ ጭንጋፍ ለመሆን ለእኔ ታየ ይላል ክርስቶስ። ጥቂቶች ነው ያዩት ክርስቶስ። ወደ ሰማይ ሲያርግስ 11 ሐዋርያት አንጋጠው እያሉት ከፍ ከፍ አረገ ይላል። ሶስቱ ታላላቅ በዓላት ናቸው። ግን አጠቃላይ ስንት በዓል ነው ያለው እያቸው? አራተኛው በዓል ገና አልመጣም። ክርስቶስ ዳግም ሊፈርድ የሚልበት ቀን ነው፣ የሚመጣበት ቀን ነው። ያንን ይሆናል። ሲወለድ ያዩ ትንሽ ሰዎች ናቸው። ክርስቶስ ከሞት ሲነሳ ያዩ ጥቂቶች ናቸው። ሲያርግም ያዩ 11 ናቸው። ዳግም ሊፈርድ ሲመጣ ግን እዚህ ቤተ መቅደስ ውስጥ ያለ እያንዳንዱ ሰው ያየዋል። ሁላችንም እናየዋለን። በሰማይ ያለው በምድር ያለው ሁሉ በልቶ የሚታይበት ስለሆነ ፀሐይ ስትወጣ በምስራቅ በምዕራብ ያሉ እንደሚያዩት ኃጢአተኛውም ጻድቁም፣ ምዕመኑም መናፍቁም፣ አማኙም የአማኙም ክርስቶስ ሲመጣ ድጋሚ ያየዋል። የወጉት ራሱ ያዩታል። የወጉት የጨነቀሩት ያዩታል። ያንን ቀን ለማየት ያብቃን እናያለን። እሱን ስናይ ምን እናገኛለን ካላችሁ ምን እናገኝ ነው መልሱ። የክርስቶስን ፊቱን ማየት እኮ ብቻ በቂ ነው። አንዲት ሴት ጸንሳ አምጣ ልክ ስትሆን ምጡ ያሰቃያት ሴት ልጁን ስታየው ምጧን ትረሳዋለች። የክርስቶስን ፊቱን ስናየው ዓለም ላይ የገጠመን መካሙ ሊረሳና ታውቃለች። ፊቱን ብቻ ስናየው አባሲሶ የተባለ አባት ሊሞት አልጋ ላይ ሆኖ እያጣጣረ ደቀ መዛሙርቱ ከበው አይዞህ አባታችን እያሉት ያለቅሳል። ምንድን ነው ያስለቅሳሉ? አይ በግራ በኩል ለስለቅቆና አላወቁትም ጨነቀኛል። ያንተን የመሰለ ቅዱስ ቤት ይላል። ድንገት ግን እንባውን አቆመና ፊቱ በፈገግታ ተሞላ። ምንድን ያሳቀለን ፈገግታ አልካሉት። የጌታዬ ፊቱን አየሁት ሳልጸድቅ አልቀርም መሰለኝ። አምላካችን ፊቱ ለሁላችን ያሳየ። የተሳለ የፊቱ መልክ በዚያ አለ ይላል። በዚያ ዕለት ከምጽአት ሲመጣ ጌታ ሆይና ብለውነ ዮሐንስ እንደጸለዩት ማለት ነው። ጌታ ሆይ ቶሎ ነው ያሉለት አምላክ እሱ የመጣለት ሁሉ ነገር የሚቀየው ፊቱን በማየት ብቻ። ፊቱ ሌላውን ተቆጥታችሁ ማለት የሙሴን ፊት አይተው ቆሶች ምን እንደሆነ ይቀጥላል። የክርስቶስ ፊቱ ምን ሊሆን ነው? አቤቱ ፊትህን አሳየኝ ፊትህን ይሻለው ያሉለት ዳዊት ማለት ይጸለያል። አምላካችን ለሁላችን ገጸ ምሕረቱን ይመልስልን። ስለዚህ ከአራቱ ተአምራት አንዱ ግን ዕርገቱ ነው። ክርስቶስ በምድር ላይ ወንጌል አስተማረ ለ33 ዓመት። ከዛ በኋላ ነፍሱ ከስጋው ስትለይ በነፍሱ መለኮት በተዋሃዳት ነፍሱ ሲኦል ወርዶ ለ33 ሰዓት አስተማረ። ከዛ ሞትን ድል አድርጎ ተነሳ። ከተነሳባት ሰዓት አንስቶ ለ40 ቀን ያህል ደግሞ ኪዳን የተባለውን ጸሎት፣ ኪዳን የተባለውን ስርዓተ ቤተክርስቲያን አስተማረ። ቅድም አባቶቻችን ኪዳን ሲያደርሱ አልሰማችሁም? ኪዳን ዘነገሮሙ እግዚእነ ለሐዋርያቲሁ ንጹሐን፣ ጌታችን ለንጹሐን ሐዋርያቱ የነገራቸው ኪዳን እምቅድመ ዕርገቱ ውስተ ሰማያት ወእምድኅረ ትንሣኤሁ እሙታን፣ ወደ ሰማይ ከማድረጉ በፊት
ከሞት ከተነሳ በኋላ ይላል። ክርስቶስ ለ40 ቀን አስተማረ። ለ40 ቀን ከኛ ጋር ቆየ። በ40ኛው ቀን ግን 11ዱን ደቀ መዛሙርት ይዞ ወደ ቢታንያ አወጣቸው ይላል። እያዩትም ከፍ ከፍ አለ ይላል። መጀመሪያ ባረካቸው፣ 11ዱንም ሐዋርያት ተሰናበታቸው። 3 ዓመት ሙሉ ቤት ንብረታቸውን ጥለው ተከተሉኝ ሲባሉ ምን ታበላናለህ፣ ምን ታጠጣናለህ፣ ተከትለን ምን እናገኛለን ሳይሉ ጨርቄን ማቄን ሳይሉ የተከተሉትን የዋሃን መናኞች ሐዋርያቱን ተሰናበታቸው ክርስቶስ በቢታንያ። ከዛ እያዩት ከፍ ከፍ አለ ይላል። ሐዋርያት አንጋጠው እያዩት ደመናም ሰውራ ተቀበለች። ምን ሰውራ ተቀበለች? አሁን ደመና ሰውራ ተቀበለች የሚለውን ጥቅስ ሳነብ ምን ትዝ ይለኛል? ክርስቶስን ደመና ሰውራ ስትቀበለው ይሄ መጀመሪያ አይደለም። ሲወለድም እኮ ታናሽ ደመና ድንግል ማርያም አልተቀበለችው። ደመና የተባለ ደመና ዘበአማን የዝናብ ውሃ የታየባት የእውነት ደመና ታናሿ ደመና ድንግል ማርያም በማኅፀኗ ሰውራ ለ9 ወር ይዛው ነበር። አሁን ደግሞ ሐዋርያት እያዩት ደመና ሰውራ ተቀበለችው። ደስ እያላቸው ወደ ኢየሩሳሌም ተመለሱ ይላል። ምን እያላቸው? ሰው ሸኝተን ስንመለስ ደስ እያለ እንደምንመለሰው እያዘነ፣ ሐዋርያት ግን ምን እያላቸው ተመለሱ? እንዲህ ተሰለቻችተው ነበር እንዴ? ተጨካክሎ አይደለም። ክርስቶስ ሲያደርግ ደስ ያላቸው፣ እሱ ሲሄድ የሚሄዱበትን አሳያቸው። ልብ አድርጉ። ከወራት በፊት እኮ በዚያው በኢየሩሳሌም አደባባይ መሬት ለመሬት እየተረገጠ ሲጎተት እኮ አይቶታል። ክርስቶስ ሲቸነከር አይቶታል። ሲተፋበት አይቶታል። ልብሱን እርቃኑን በአደባባይ ሲገፈፍ አይቶታል። እንደዚያ ስለ ሰው ልጅ ፍቅር የተዋረደውን ጌታ ከፍ ከፍ ሲል ከማየት በላይ ክብር አለ እንዴ? ደስ አለ? ደስ እያላቸው ተመለሱ። የክርስቶስ ክብሩ ታያቸው። ሁለተኛ ቃል ገብቶላቸዋል። ከእናንተ የምለይበት ጊዜ አለ፣ ወደ አባቴ እሄዳለሁ፣ በአባቴ ቤት ብዙ መኖሪያ አለ፣ ስፍራ ለእናንተ አዘጋጅላችኋለሁ ብሏቸው። ስለዚህ ሐዋርያት ክርስቶስ ሲያርግ ሲያዩ ቤት ሊያዘጋጅላቸው ስፍራ ሊያዘጋጅላቸው እንደሆነ ተስፋ አደረጉ። ሶስተኛው መንፈስ ቅዱስ እልክላችኋለሁ፣ እኔ ካልሄድኩኝ አጽናኝ ወደ እናንተ አይመጣም ብሏቸው ነበር። ስለዚህ አጽናኝ መንፈስ ቅዱስ ሊመጣ እንደሆነ አውቀው ጽኑ የአብን ተስፋ ስለተባሉ ጠብቁ ስለተባሉ አባቶቻችን ሐዋርያት ወደ ኢየሩሳሌም ተመለሱ። በአንድ ልብ ሆነው፣ የዚህ ጉባኤ ርዕስ ነው፣ በአንድ ልብ ሆነው ያመኑት ሁሉ በአንድ ልብ ሆነው በጸሎት ይተጉ ነበር ይላል። ለ10 ቀናት ያህል ልክ እንዲህ እንደተሰበሰብነው ሐዋርያት፣ ቅዱሳት አንስት፣ 120 ቤተሰብ ተሰብስበው በጸሎት ይተጉ ነበር። እመቤታችንም በመካከላቸው ነበረች። እመቤታችን ከሁላችን ጋር ትሆንልን። መንፈስ ቅዱስ ሲወርድ በሐዋርያት መካከል ነበረች ድንግል ማርያም። እሷ መንፈስ ቅዱስን ልትቀበል አይደለም ከሐዋርያት መካከል የተገኘችው። መንፈስ ቅዱስ የጸለላት የልዑል ኃይል ያደረባት ገና ክርስቶስን ስትጸንሰው ነው። ከኔ ጋር ናችሁ? አዎ። ሐዋርያትና ያመኑት ሁሉ በአንድ ልብ ሆነው በጸሎት ይተጉ ነበረ። በጸሎት እየተጉ ሳለ ድንገት አውሎ ነፋስ መጣ፣ ያሉበትን ቤት አናወጸው ይላል። ከኔ ጋር ናችሁ ምዕመናን? በነፋስና በእሳት አምሳል መንፈስ ቅዱስ ወደዚያ ቤት ወረደ። መንፈስ ቅዱስ ከዚህ በፊት ሲወርድ እኮ አይተነዋል። ክርስቶስ ሲጠመቅ ወርዷል አልወረደም? በምን አምሳል ወረደ? በርግብ አምሳል። በርግብ አምሳል የወረደበት ምክንያት ለክርስቶስ ኃይል ሊሰጠው አይደለም፣ እሱ የእግዚአብሔር ልጅ መሆኑን ሊመሰክር፣ ምስጢረ ሥላሴውን ሊገልጥ። ስለዚህ በርግብ አምሳል። አሁን ግን በኃይል ወረደ። መንፈስ ቅዱስ ያሉበትን ቤት አናወጽ። እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ ብዙ ቋንቋዎች ተገለጠላቸው። ወተናገሩ በነገር ሁሉ በሐውርት፣ በየቋንቋው ሁሉ ተናገሩ ይላል። በየምን ሁሉ ተናገሩ? በየቋንቋው። ይህ ቀን የቅድስት ቤተክርስቲያን የልደቷ ቀን ነው። ቤተክርስቲያን የተወለደችው በጰራቅሊጦስ ዕለት ነው። በየቋንቋው ሁሉ ተናገሩ ሐዋርያት። እግዚአብሔር ታስታውሳላችሁ፣ የሰው ልጆች እግዚአብሔርን ላይ አምፀው ትልቅ ሕንፃ ሰርተው በባቢሎን ሜዳ በሰናዖር እግዚአብሔር እንዲቃወሙ ሞክረው ነበር። ይህንን ፕሮጀክት ራሱ እግዚአብሔር ነው ያስቆመው። ምን አድርጎ? የሰዎችን ቋንቋቸውን ምን እናድርገው? እንደባልቀው። የሰናዖር ሰዎች በትዕቢታቸው ቋንቋቸው ተደበላለቀ። ሐዋርያት ደግሞ በትሕትናቸው የዓለም ሁሉ ቋንቋ ለነሱ ተሰጠ። እግዚአብሔር በባቢሎን የበተነውን ቋንቋ በጰራቅሊጦስ ዕለት በበዓለ ሃምሳ ሰበሰበው ማለት ነው።
ይህን ባደረገ በማግስቱ ሙሽራው ከነሱ ከተወሰደ በ10ኛው ቀን አሮጌዎቹ ሐዋርያት አሮጌ አቁማዳ አሮጌ ጨርቅ የተባሉ ሐዋርያት በመንፈስ ቅዱስ በታደሱ በማግስቱ ያን ጊዜ ይጾማሉ ይላል። ያን ጊዜ ምን ይላሉ? ይጾማሉ። አሁን ያለንበት ጾመ ሐዋርያት ማለት ነው። በጣም ይገርማል። ሐዋርያት ጸጋ እንደተሰጣቸው ወደ አገልግሎት አልገቡም። ጸጋ እንደተሰጣቸው ቋንቋ ችለናል እንጠቀምበት እንጂ ለዛሬ ካልሆነ ብለው ወደ ሌላ ሀገር አልሄዱ። ሰባኪው ስብከት ስለቻለ፣ ዘማሪው መዝሙር ስለቻለ፣ አጥማቂው መፈወስ ስለቻለ ሀብተ ክህነት የተሰጠው ሁሉም ጸጋው ስላለው ቀጥታ ወደ አገልግሎት መግባት የለበትም። መጾም አለበት። ምን ማድረግ አለበት? ሐዋርያት ጸጋን ባገኙ በማግስቱ ምን ጀመሩ? ጾም ጀመሩ። ጸጋችንን ለመጠቀም እግዚአብሔር ይርዳል። ምክንያቱም ሰው በተሰጠው ጸጋ ሊኮነን ይችላል እኮ ታውቃላችሁ። ጸጋችን መጥፊያችን ሊሆን ይችላል። መጥፊያችን ሊሆን ይችላል። ሰው በጸጋው ምክንያት ወይ በትዕቢት ይወድቃል፣ በጸጋው ምክንያት በከንቱ ውዳሴ ይወድቃል፣ በዝሙት ይወድቃል፣ በብዙ ነገር ይወድቃል፣ እስከ ክህደት ይደርሳል። በቤተክርስቲያን ታሪክ ትልልቅ ጸጋ ያላቸው ሰዎች እኮ ናቸው የወደቁ ታውቃላችሁ። አርዮስን የመሰለ ገጣሚ ነበር እንዴ! በጣም ድንቅ ገጣሚ። እሱ የገጠመውን ግጥም በየቦታው እያሉ እኮ ክህደቱን ሰው ሁሉ በቃሉ ይዞት ነበር። አርያኒዝም የሚባለው ክህደት በሰው አፍ ላይ ገብቶ ነበር። ንስጥሮስ ባለሙያ ነበረ፣ ጸሐፊ ነበረ፣ ቀዳሽ ነበረ፣ አወዳሽ ነበር። ብዙ ባለጸጎችን አታለች በትዕቢት ምክንያት። ለዚህ ነው አባቶቻችን ጌታ ሆይ ጸጋን አትስጠኝ፣ ከሰጠኸኝ ከጸጋው ጋር አብረህ ትሕትናውን ስጠኝ ለሁላችን። በተሰጠው ትንሽ ነገር ሰው ይታበያል፣ ይወድቃል። ስለዚህ ሐዋርያት ቋንቋ ሲሰጣቸው ወደ ስብከት አልሄዱም። ጾሙ። ጾመ ሐዋርያት ምንለውን ጾሙ። እግዚአብሔር ለሰጠን ጸጋ ኃይል ጨምሮ እንዲሰጠን ይህንን ጾም መጾም አለብን ክርስቲያኖች። ጸጋ መጥፊያ እንዳይሆን ማለት ነው። የግድ እኮ መፈወስ፣ የግድ እኮ መስበክ፣ የግድ እኮ መዘመር አለም ጸጋ። የጸጋ ስጦታ ልዩ ልዩ ነው። መንፈስ ቅዱስ ግን ስንት ነው? ለእያንዳንዱ ሰው ጸጋ አለው። ጸጋዬ ምንድን ነው? የኔ ጸጋ። እሱንም ለመለየት መጾም ያስፈልጋል። የተሰጠህን ጸጋ ካወቅከው ደግሞ ጸጋ ብዙ ነው። ልጅ ጸጋ ነው። እየሰማችሁ ልጆች የእግዚአብሔር ምኖች ናቸው ይላል መጽሐፍ። ስጦታዎች ልጆች ጸጋ ናቸው። አሳዳጊ ለመሆን መጾም አያስፈልግም? ያስፈልጋል። እዚህ ሀገር አሁን መኪና ትነዳላችሁ። መኪና ለመንዳት ዝም ብሎ ነው ወይስ ፈቃድ ያስፈልገዋል? ላይሰንስ አለው አይደል? ምን ያህል ጊዜ ተጃል ላይሰንስ ስትማሩ? ወይስ እንደ ሀገር ቤት በጓሮ ጀመራችሁ? እዚህ አበሻ እኮ ይዞት የማይሄደው ነገር የለም። ከእንጀራው ጋር መጣችሁት። እዚህ ያስፈልጋል አያስፈልግም? ምን ያህል ቀን ነው የሚፈጀው? ምን ያህል ወር ነው የሚፈጀው? እንደ ችሎታው ነው። 6 ወር። በቃ እኔ አልሳፈርም እዚህ ሀገር መኪና ውስጥ። እኔ ቆርቤ ካልሆነ አልሳፈርም። በ6 ወር ነው። ለማንኛውም መኪና ለመንዳት መንጃ ፈቃድ አለው። እዚህ መሀል ወላጆች አላችሁ። ወላጅ ለመሆን መቼ ነው መንጃ ፈቃድ ያወጣችሁ? መውለድ እኮ ወላጅ ያሰኛል? አያሰኝም። ወላጅ የሆናችሁ ለልጆቻችሁ እግዚአብሔር ወላጆች ያደርጋችሁ። መውለድና ወላጅ መሆን በጣም የተለያየ። ለተሰጠህ ጸጋ እንድትታመንበት ራሱ የማን እርዳታ ያስፈልጋል? ገንዘብ ይኖርሃል፣ ገንዘቡን አጠቃቀም አታርም የምትኮነንበት በገንዘቡ። ዝና ይኖርሃል፣ በዝና ምክንያት ትጠፋበታል። መልክ ይኖረዋል፣ ሰው በመልኩ ይጠፋበታል። ተሰጥቶ የምታውቀው ጸጋ ነው። ጸጋዬን አቆይልኝ፣ በጸጋዬ ልጠቀምበት ብሎ መለመን የሚገባው መጀመሪያ ማንን ነው? ውዳሴ ማርያም ሲተረጎም ሰምታችኋል። እመቤታችንን አባቶቻችን ልጅሽ ጸጋውን ክብሩን እንዳይነሳ ለምኝልን ይላሉ። እስኪ በሉ ጸጋውን ምን እንዳይለ ምኑና ምኑን በምድር ሳለን ጸጋውን በሰማይ ካለ ሳለን ክብሩን። አንዳንዴ ጸጋ ክብር ሊያሳጣች በምድር ባለ ጸጋውን አቤት እሱ ሲሰብክ፣ አቤት እሱ ሲቀድስ፣ አቤት እሳቸው ሰዓታት ሲቆሙ፣ አቤት እሱ ማህሌት ሲቆም ተብለው በጸጋቸው የተወደሱ ሰዎች ክብር ያጡ ግን ሰዎች አሉ። እዚህ ምድር ላይ ባለ ጸጋ አይደለማ እግዚአብሔር በሰማይ አሰልፎ ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል እንጂ ስንት ስብከት ሰብካለ አይልም። ባፈራ ነው የሚለካል። ስለዚህ ሐዋርያት ፈሩ። አያችሁ፣ ጸጋ ሲሰጣቸው ፈሩ። በጸጋው እንስራበታል አሉ። የጸጋውን ባለቤት ለመኑ፣ ተሰብስበው ጾሙ።
ቅዱስ ጳውሎስም እኮ ያኔ ባይኖር በኋላ ላይ ራሱ ክርስቶስ ሳውል ሳውል ስለምን ታሳድደኛለህ ብሎ ከመረጠው በኋላ በማግስቱ ምንድን ያደረገው? ከስጋና ከደም ጋር አልተማከርኩም ይላል። ከምን ጋር አልተማከርኩም? ከሰው ጋር አልተማከርኩም፣ ወደ በረሃ ሸሸውን ጸለይኩ ይላል ቅዱስ ጳውሎስ። 3 ዓመት ሙሉ ጾሟል። ሐዋርያት ሁሉ ከአገልግሎት በፊት ጾሟል። ኧረ ይገርማቸዋል። የሐዋርያትን ተናገርኩ እንጂ ክርስቶስ ራሱ እኮ ጾሟል ከማገልገሉ በፊት አይደል? እኔ በጣም ሁሌ ስናገረው ራሴን እንድታዘብ የሚያደርገኝ ነገር ልንገራችሁ። ክርስቶስ ምድር ላይ ቆየው 33 ዓመት ማለት 33 ዓመት ከ3 ወር። ስንት ዓመት አስተማረ? አቤት! ስንት ዓመት ዝም አለ? 30 ዓመት ዝም ብሎ 3 ዓመት አስተማረ። እኛ እኮ 3 ዓመት ተምረን ነው 30 ዓመት የምናስተምረው። በጣም ይገርማል። አሁን እሱ ዝግጅት አያስፈልገው ማለት ቅድመ ዝግጅት እያደረገ ነው አይባልም። ጥበብ ነው እሱ ራሱ። ምን ይማራል? መምህረ ሁሉ ነው። ፊደል ሊማር ቁጭ አለ። በጣቱ እኮ 10ቱ ትእዛዛትን የጻፈው እሱ ራሱ እኮ ነው። 10ቱ ትእዛዛትን በጣቶቹ የጻፈ አምላክ ፊደል ሊማር ቁጭ አለ። ለሐዋርያት 72 ቋንቋ የገለጠ ጌታ እሱ በአንድ ቋንቋ ተናግሮ ነው የሄደው። በስንት ቋንቋ? እንደው ትትነው አይገርማችሁም? በስንት ቋንቋ? በአንድ ቋንቋ። አሁን ጌታ ምድር ላይ ሲያስተምር በእንግሊዘኛ ጀምሮ በግሪክኛ አድርጎ በጣሊያንኛ መጨረስ ይችላል አይችልም? ይችላል። እኛ ይኸው በአንድ እንግሊዘኛ መከራ አይደል እያሳየን ያለው። ቢያንስ አትሊስት እንላለን። አትሊስት አትቀርም። ክርስቶስ ያለም እኮ ሁሉ ቋንቋ ያውቃል። በስንት ቋንቋ ነው ያስተማረው? በአንድ ቋንቋ። ገበሬዎቹን እረኞቹን ሐዋርያት ግራ አላጋባቸውም። የሚያውቀውን ሁሉ እየዘረገፈ እኛ ነን እኮ ትንሽ እውቀት አንድ የላት እንቅልፍ የላት ይባላል። ትንሽ እውቀት በቃ ታስቸግረ ትፈታተነናል። በዚህ ሉጣ ትላለች። ጌታ ሁሉን እያወቀ በአንድ ቋንቋ አስተምሮ በትህትና እሱ ካረገው በላይ ያደርጉ አደረጋቸው። እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ያደርጋል፣ ከዚያም በላይ ያደርጋል። ልባሉ እሱ ዳሶ ግፋ ቢል ደግሞ ጨርቁን ሰዎች ዳሰው ተፈውሰዋል። እነ ጴጥሮስ ግን በጥላቸው ፈወሱ። እሱ ካደረገው በላይ እንዲያደርጉ አደረጋቸው። ጌታ በጨርቁ ወይ በመዳሰስ ወይ በቃሉ ነው። አባ ጊዮርጊስ ዘጋስጫም ይላል ሐዋርያትን እንዴት ያለ ክብር እንደሰጣቸው እዩ። እሱ ካደረገው በላይ እንዲያደርጉ አደረጋቸው። ዞሩ፣ አስተማሩ። 12 ናቸው በእውነት ሐዋርያት። ስንት ናቸው? 12 ሆነው ዓለምን አዳረሱ። 12 ሰባኪያን። ይቅርታ ነው ያውን ሀገራችን እዚህን ሀገር አላውቅም። አንድ ደብር ላይ 12 ስብከተ ወንጌል ኃላፊ አለ። ስንት? ጌታ 12 የመደበው ለማን ነው? ለዓለም። ያ አንድ ደብር ግን የለም። የሐዋርያትን ስራ ከሰራ ነው ጥሩ ነው። 12 ሆነው አልቦ ነገር ወአልቦ ነቢይ ዘኢተሰማ ቃሎሙ፣ አንድ ያልተሰማ ቃል የለም ይላል። ከሐዋርያት ከሰበኩት ስብከት አንድ ያልተሰማ የለም። አንድ ውስተ ኩሉ ምድር ወፃ ነገሮሙ፣ ንግግራቸው ቃላቸው በዓለም ሁሉ ወጣ። ወስከ አጽናፈ ዓለም በጽሐ ነቢቦሙ፣ እስከ ዓለም ዳርቻ ድረስ ንግግራቸው ደረሰ። ምን አዳረሰው? ምን አይነት ማይክሮፎን ነው? የአሁኑ ኢንተርኔት የለ፣ የአሁኑ ሚዲያ የለ። የሐዋርያት ስብከት ለምን ዓለምን አዳረሰ ካላችሁ አገልግሎ ከመጀመራቸው በፊት ምን አድርገዋል? ጾመዋል፣ ጸልየዋል። እኛ የወላችሁ እግዚአብሔር ፊት ሳንቆም እናንተ ፊት እየቆምን መጀመሪያ እግዚአብሔር ፊት መቆም አለበት ሰባኪው ህዝቡ ፊት ከመቆሙ በፊት። እኛን ገለብጠውና አልሆን ሲለን ነው ወደ ጌታ የምንመለሱ። ምን ነው እንደው እምቢ ያለኝ ነገር የምንለው? ሐዋርያት ቀድመው ባለቤቱን አናገሩት። ቋንቋ ተሰጠን፣ እንዴት እናስተናግድ? እንዴት እናስተምር? ተመልሰው ለመኑት። ዓለምን አንቀጠቀጡ። አንድ ሐዋርያ ከሰበከው የተረፈ የለም። ሁሉም ሰማዕታት ሆነው ነው የሄዱት። ሁሉም ሰማዕታት። እንዴት ያለ ነገር ነው! ተራ ሰዎች እኮ ናቸው ሐዋርያት። አሁን የተማሩ ሰዎች ስብስብ እኮ አይደሉም፣ ወይ የባለጸጋ ስብስብ አይደሉም፣ ወይ የጻድቃን ስብስብ አይደሉም። ሐዋርያት ውስጥ የሌለ ሰው አለ እንዴ? በምግባር ብትሉ እንደ ቶማስ ተጠራጣሪ አለ፣ እንደ ጴጥሮስ የሚወላውል አለ፣ አሁን የሚክድ አሁን የሚያምን። በባህር ላይ ወሰደኝ ጌታ ሆይ ብሎ የሚራመድ ትንሽ ቆይቶ መስጠም የሚጀምር የሚጮህ ጌታ ሆይ እግሬን በፍጹም አታጥበኝም እሞታለሁ እንጂ የሚል መልሶ ደግሞ ካላጠብከኝ እንደው በፍጹም ብሎ የሚቃወም የሚወላውል ነበር ጴጥሮስ።
ቶማስ የሚጠራጠር ነበር። ማቴዎስ ቀራጭ ነበረ። ፖለቲካውንም ካያችሁ ማቴዎስ የሮማውያን ቅጥረኛ፣ ለቅኝ ገዢዎች የሚያገለግል ባንዳ ነበረ ማቴዎስ። ስምዖን ቀነናዊ ደግሞ ለአይሁድ የሚቀና ለእስራኤል ነፃ አውጪዎች መካከል ገብቶ የሚታገል ነበር። ሁለቱም ግን የክርስቶስ ሐዋርያት ነበሩ። ትንሿ ቤተክርስቲያን ማይክሮኮዝም ትባላለች። ሐዋርያት ማለት እያንዳንዱን ክርስቲያን የሚመስሉት ከኛ መሃል ተውጣቷል። እኛ መሃል ፈሪ ያለ፣ ከሃዲ ያለ፣ ሌባ ያለ፣ ይሁዳ ማለት ነው። ሁሉም አይነት አለ። በእነሱ ድካም ግን እግዚአብሔር ሰራ። በእውነት በጣም እግዚአብሔር በታሪኩ እኮ በኃያላን ሰርቶ አያውቅም። እችላለሁ በሚሉ ሰዎች ሰርቶ አያውቅም። በኮልታፋው በሙሴ፣ በብላቴናው በኤርምያስ፣ በለምጻሙ በኢሳይያስ ሁሌ ሲሰራ እግዚአብሔር ደካማ እየፈለገ ነው። ኃይሌ በድካምህ ይገለጣል። ኃይሌ በምን? በድካማችን ውስጥ እግዚአብሔር ኃይሉን ይገለጣል። በጣም ይገርማል። አሁን ሙሴ እስራኤልን ነፃ ሊያወጣ ፈለገ። በ40 ዓመቱ እስራኤልን ነፃ ሊያወጣ ፈለገ። ስትራቴጂካሊ የነበረው ቤተ መንግስት ነው። የግብፅን ቋንቋ ያውቃል። የፈርዖን የልጅ ልጅ ነው። ህዝቡን ነፃ ሊያወጣ ሞከረ። ለእስራኤላዊ ደግፎ ግብፃዊውን ገደለ። እንኳን ህዝቡን ነፃ ሊያወጣ የ40 ዓመቱ ሙሴ በዚህ ምክንያት ከሀገር ኮብልሎ ስደተኛ ሆነ ማለት። አሁን እግዚአብሔር ሙሴን ህዝቡን ነፃ እንዲያወጣ መረጠው። መቼ እንደሆነ ታውቃላችሁ? 80 ዓመት ሲሞላው። ስንት ዓመት ሲሞላው? ሙሴ ህዝቡን ነፃ ማውጣት የፈለገው መቼ ነበር? ደና ጉልበት እያለው ስትራቴጂክ ቦታ ላይ ያለ ቤተ መንግስት ውስጥ ኮኔክሽን እያለው አይደል ምንለው? ደና ሰው ቤተ መንግስት ውስጥ እያለ እግዚአብሔር በዚህ መንገድ አይሰራም። ውጣ አለው። እግዚአብሔር ባንተ የሚሰራው በጉልበት ስትታመን አይደለም። ዕፀ ጳጦስ ፊት ጫማህን አውልቀህ ስትደፋ ነው። ያኔ አንተን ተጠቅሞ ስራ መስራት ይችላል። እና በሐዋርያቱ ድካም የሰራው እግዚአብሔር ሐዋርያት ከማገልገላቸው በፊት ስለ ጾሙ ነው። በጸጋችን ለመጠቀም ይህንን ጾም እግዚአብሔር የበረከት ያድርግልን። የተሰጠንን ለመጠቀም ያብቃል። ተሰጥቶህም አትጠቀመው እኮ ብዙ አለ። የለም አለ እኮ። አሁን ክርስቶስ ዳግም ሊፈርድ ቢመጣ ምነው አንቺ እንደ ቅድስት አርሴማ አልሆንሽም፣ ምነው አንተ እንደ ጊዮርጊስ አልሆንክም የሚላችሁ ይመስላችኋል? አይልም እኮ። ምነው እንደፈጠርኩ አላገኘሁህም ነው የሚለው። ሲፈጥረን ንጹህ ነበር፣ ሲፈጥረን ቅዱስ ነበርን። ተሰጠን። በተሰጠን ብዙ ክፉ ሰራንበት። የተሰጠውን መጠቀም አለመቻለን የመሰለ ኪሳራ የለም በእውነት። እና አባቶቻችን ሐዋርያት በዚህ ጾም ያገኙትን በረከት ለሁላችን ያድርግልን። የሐዋርያትን ጾም የምንጾመው ጸጋችንን እንዲያበዛልን ያለንን ጸጋ መጠቀም እንድንችል ነው። እንዴት እንጾም የሚለውን ልንገራችሁ እናበቃለሁ። እንግዲህ ስንጾም እንዴት ነው የምንጾመው? መቼስ ቤተክርስቲያናችን የጾም ቤተክርስቲያን ናት። እንደምታውቁት በዓመት ውስጥ የግድ መጾም ያለብን ስንት አጽዋማት አሉ? 7 አጽዋማት አሉ። ወይ ማለት እንግዲህ በዓመት ውስጥ ወደ 9 ወር እንጾማለን፣ ወደ 8 ወር እንጾማለን። ወደ ስንት ወር? ምናልባት አሁን እንዲህ ስደምረው ክው ያለ ሰው ይኖራል እዚህ መሃል። ወይ ገለውን የለ እንዴ እንዳት የኛ ቤተክርስቲያን 7 አጽዋማት ጾም በዝቷል። እና አንዳንድ ሰው በጣም የሚብከነከን አለ። ጾም በዛ ይላል። ጾም በዝቷል አልበዛ? እሺ ጾም ትወዳላችሁ አትወዱ? ትወዳላችሁ? ጾም ሲገባ ነው ሲወጣ ነው እንኳን አደረሳችሁ የምትባባሉ? እንደው ፈገግ ብላችሁ ሲወጣ ነው። ምን ጥርጥር አለ? የጾም ጠላቶች እኮ ነው። ሐዘን ለአብዳን ይላል ቅዱስ ያሬድ። የሰነፎች ሐዘን ነች፣ የጠቢባን ደስታ ናት ጾም። እግዚአብሔር በጾም ምን እንደሚሰጥ የገባው ሰው ሳልበላ ብሞትስ ይላል፣ ቢቀርብኝስ ይላል። በተለይ ወደ አዳማዊው ማንነት መመለስ ከፈለግ፣ ወደ ጥንተ ተፈጥሮ ቅድስና መመለስ ከፈለግ፣ የምግብ መጫወቻ መሆን እንዲያቆም ከፈለግ። አሁን እኮ እኛ የምግብ መጫወቻ ነን ታውቃለህ። ሳንበላ መኖር አንችል። በጣም እኔ በእውነት ምግብና እንቅልፍ ነው ከእርግማን በኋላ የወረደብን ነገር። እኔ በጣም ሰው የሚያሳዝነው በዚህ ነው በእውነት። ከኔ ጋር ናችሁ? አሁን ምድር ላይ አንድ ሰው ቢኖር 100 ዓመት ኖረ እንበል። 100 ዓመት ቢኖር ከ100 ዓመቱ 50 ዓመቱን ተኝቶ ነው የሚያሳልፈው። ምን አድርጎ ቀንሶ 50 ዓመት የለ 50 ዓመት ቀረ። 50 ዓመቱን የሚኖር መሰለ? ቆይ ልንገርህ፣ ከ50 ዓመት ውስጥ ሲበላ የሚያሳልፈው ስንት ዓመቱ? አይ የአሜሪካን አላልኩም። እኔ በእውነት እዚህ ሀገር ከመጣው ያየሁት በጣም የገረመኝ አባቶች በእውነት ምግብ ረጅም ሰዓት ነው እዚህ የሚበላው።
3 ሰዓት እኔ እንደው 7 አይደለም እግዚኦ ነው መባል ያለበት። ማለት ርዝመቱ ትንሽ በጣም ማለት በጨስ ከሀገር ስንወጣ የመጀመሪያችን አይደለም፣ ግን የዚህ ትንሽ በዛ። አዎ በጣም ረዘም ይላል። ስታርተርም አለ። አዎ ሜን ኮርስ አለ። እኛ ስታርተር ረሃብ ነው የምናውቀው። ማለት ሰውየው ስታርት ለማድረግ ዝግጁ ነው አይደለ? ከራበው ስታርተሩ አለ፣ ከዛ ሜን ኮርስ አለ። 4 ሰዓት 3 ሰዓት እንዴ! በእውነት ያስኮነናል። ከዛ ደግሞ የሚደፋው ምግብ ቅዱስ አምብሮስ ቢያይ ምን ይላል? አሜሪካን ሀገር ብሎ የሚጮህ ይመስለኛል። በእውነት አንተ ያስተረፍከው ምግብ ያጣው የወንድም ራት ነበረ ይላል። አንተ የማትለብሳቸው በቤት የሰቀልካቸው ልብሶች የወንድም ልብሶች ነበሩ። ይሄንን ተወውና ግን ምግብ ስንበላ የምንፈጀው ጊዜ አለ። ምግቡን ለማዘጋጀት የምንፈጀው ጊዜ አለ። የለም ለማብሰል፣ ለመታጠብ፣ መጸዳጃ ቤት ለመግባት የምንፈጀው ጊዜ አለ። ከ100 ዓመቱ ስንት ዓመት ቀረ? አዎ እችም ኑሮ ሆና ደግሞ መንገድ ላይ በትራፊክ ደግሞ የምታሳልፉት አለ አይደል? እየነዳችሁ ለእንጀራ ጉዳይ ብለን ስንሄድና ለእንጀራ ጉዳይ ብለን ስንመለስ ማለት ለመኖር ሲዘጋጅ ይሞታል ሰው። በእውነት አያሳዝንም? በጣም ትንሽ ጊዜ። ለዚህ ነው ቤተክርስቲያን ስንቅ እንድታቆይ ስለፈለገች ጾም ያበዛችሁ። ለዚህ እንደፈለክ መሆን ነፃ መሆን ከፈለክ፣ ስጋህን ማዘዝ ከፈለክ ጾም። ባሪያ መሆን ካልፈለክ፣ የፍትወት የምኞት ተገዥ መሆን ካልፈለክ ጾም። ኃይል ታገኛለህ፣ ታየዋለህ። ሰይጣን ይፈራሃል፣ አንተ ሰይጣንን አትፈራ። ስትጾም እሳት ይተፋል አፍህ፣ አይኑን ይወጋዋል ስግደትና ጸሎት። ያም ባይሆን የሚጾም የሚጸልይ ሰው ወደ ቀደመው የጥንተ ተፈጥሮ አሁን የሚገርመው ድሮ ሃይማኖት ነው ብለው ሲያጣጥሉ የነበሩ ሰዎች አሁን ኢንተርሚተንት ፋስቲንግ ምናምን እያሉ አይደለም፣ ገና ይሰግዳሉ። ሰው በትክክል ሲሰለጥን ወደ መጽሐፍ ቅዱስ ነው የሚመለሰው። ወንድም ወደ መጽሐፍ ቅዱስ ነው የሚመለሰው፣ ወደ ስግደት ነው። ጾሙን አሁን ሳይንሱ አምኖ በ24 ሰዓት አንዴ ብላ ይላል። ጾም ማለት ምን? ጾም ዘወትር ማለት ምንድን ነው? ይሄን እኮ ነው ቤተክርስቲያን ስታስተምር የኖረችው። ሜዲቴሽን ብለህ መከራ ከብት ሱባኤ አትገባም እንዴ? እሱ እኮ ነው። ሌላ ምን አለ? በእንግሊዘኛ መሆን አለበት የግድ ነበረ? እጃችን ላይ እኮ ስላላወቅ ነው። የጾምን ጥቅም አሁን ዓለም ራሱ በደንብ ገብቷል። ሰይጣንንም ድል የምንነሳው ስንጾም ነው። ምክንያቱም ሰይጣን እህል የሚባል ነገር በአፉ ገብቶ ያውቃል? አያውቅም። መልአክ ነው፣ አይበላም አይጠጣም። የማይበላውን ሰይጣን እየበላ አትረታው፣ እየበላ እየጠጣ አትረታው። ስጋህንም አትረታው። ለስጋ ያሰኘህን ከሰጣት ያሰኛትን ትሰጣለች። ያሰኛትን ካበላሃት ያሰኛትን በሽታ ትመልስልሃለች። ስለዚህ በመጠን መጾም፣ በመጠን መጸለይ የግድ ነው። ለምንም ዓላማ በእውነት ለምንድን ነው የምንጾመው? ቢያንስ ስለ ጽድቅ አድርገን እንጾመው። ይህን ነግሬያችሁ ልውረድ። በእውነት ጾም በአጀንዳ በምክንያት ነው የምንጾመው። ሐዋርያን ለምን ጾሙ? የሰጣቸውን ጸጋ ለመጠቀም ኃይልን ማን እንዲሰጣቸው? እግዚአብሔር። እስቲ አሁን እኛ ይህን ጾም ለምንድን ነው የምንጾመው? እግዚአብሔር ስለ ጾምን ብቻ አይደለም የሚደሰተው። ስለ ጽድቅ የሚጾሙ ብፁዓን ናቸው ይላል። ንዑዳን ክቡራን ናቸው። ስለ ጽድቅ ብለህ ከጾምከው ነው እግዚአብሔር መጾምህን ብቻ አይደለም የሚፈልገው፣ ምክንያትህንም ማወቅ ይፈልጋል። ለተለያየ ምክንያት ሰዎች ይጾማሉ። ለተለያየ ምክንያት አይሁድ ቅዱስ ጳውሎስን ካልገደልን አንበላም ብለው ጾመዋል። ጳውሎስን ካልገደል ነው አንበላም። ይሄ ስለ ጽድቅ ነው አይደለም። ለቁጠባ የሚጾም ሰው አለ። ምሳዬንና ቁርሴን እኮ ብዘል ይህን ያህል ወጪ ሴቭ አደርጋለሁ ብሎ አስቦ፣ ይሄ በምሳው የከበረ ይሉታል አባቶቻችን። ሀብት ለማካበት ብሎ ይጾማል። ይሄ ስለ ጽድቅ ነው። ብዙ እህቶቻችን ይቅርታ አድርጉልኝ፣ ለተክለውን ሰውነታቸው ማማር ሲሉ አንጀታቸው እስኪጣበቅ የሚጾሙ አሉ። የሉም አንዱ ጥብቅ ብለው ውሃ እየጠጡ። አሁን ይሄ ስለ ጽድቅ አይደለም። ለመዋብ ለማማር ብሎ የሰውነት ቅርጻቸው እንዳይበላሽ ብለው የሚጾሙ። እግዚአብሔር ደስ የሚለው ስለምንድን? ስለ ጽድቅ ስንጾም። ሐዋርያት የጾሙት ለጽድቅ ነው፣ ለአገልግሎት ነው የጾሙት። እኛ ለምን እንጾም? ከኃጢአት ለመለየት ብለን እንጾም። እስቲ ክርስቶስ የነገረንን አንድ የጾም አጀንዳ ልንገራችሁና አበቃለሁ። ጾም ሲመጣ የሆነ ጉዳይን የምትፈታበት ነው እንጂ ለመጾም ብለን የምትጾመው አይደለም። አንዳንዴ ለእግዚአብሔር ብለን የጾምን ይመስለናል እኮ አንዳንዴ። በእውኑ ለእኔ ጾምን ጾማችሁልኝን ይላል የሰራዊት ጌታ እግዚአብሔር ይላል ነቢይ። ለእግዚአብሔር ነው የምንጾመው ለራሳችን? መልሱልኝ።
የምንበላው ለማን ነው? የምንጾመውም ለእግዚአብሔር አይደለም፣ ለራሳችን። ብንበላ ለራሳችን፣ ባንበላ ለራሳችን፣ ለጥቅማችን። ስንጾምም የምንጾመው ለራሳችን ነው። በስጋ ሰውነትን መግዛት ከፈለግ፣ ራስን መግዛት ከፈለግ፣ ክፉ ልማዶችን መተው ከፈለግ ጾምበት። በጾም የሚፈታ የሆነ ችግር አለ። አባቶቻችን ነቢያት፣ አባቶቻችን ሐዋርያት፣ ሁሉም ቅዱሳን በአጀንዳ ነበር የሚጾሙት። ይሄ ካልሆነ አልበላም እያሉ የነነዌ ሰዎች መቅሰፍት እስኪነሳላቸው ጾሙ። መቅሰፍቱ ሲነሳ ጾሙ አቆመ ነው አይደለም? ለስንት ቀን ጾሙ? በሶስት ቀን ትገለበጣለች ነው ጾሙ። አልተገለበጠችም። ምሕረቱን አሳየ፣ ተውት። ሌላ ሀገር ሰርተው ለፍተው ሲመለሱ ገንዘባቸውን ለመቆጠብ ይጾሟል። መጽሐፈ ዕዝራ ላይ ከሰው ሀገር አምጥተን ያፈራነውን ሀብት በትነን እንዳንጨርሰው እንጹም ብለው ይጾሟል። ስለዚህ ሰርተ የለፋበትን ገንዘብ ብዙ ዓመት በሰው ሀገር ከቤተሰብ ተለይተን ከብዙ ነገር መስዋዕትነት ከፍለን የለፋንበትን በማይሆን ነገር እንድንበትነው መጸለይ ያስፈልጋል፣ መጾም ያስፈልጋል። ጾም የማይፈታው ችግር የለም። አንድ ጊዜ ምን ሆነ? ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ብዙ ሰዎች እየመጡ እንግዲህ ጋኔን ያለባቸው ይፈወሱ ነበር አይደለም? ክርስቶስም እየሰማችሁ ነው፣ ይገስጽ ነበር አይደለም? እና ወደ አምላካችን ወደ ኢየሱስ ክርስቶስ ልጄን ፈውስልኝ ሊል አንድ ሰውዬ ሲመጣ ክርስቶስ ሦስቱን ደቀ መዛሙርት ይዞ ወደ ታቦር ተራራ ወጥቶ ነበር። ታስታውሳላችሁ? ጴጥሮስን፣ ዮሐንስና ያዕቆብን እና ጌታ የታቦር ተራራ ላይ ያለው፣ ደቀ መዛሙርቱ የቀሩት 9 ማለት ነው ከታች ነው ያሉት። እና ሲመጣ ልጁን ይዞት መጣ። ርኩስ መንፈስ ይዞታል ልጁ። ያሉት ደቀ መዛሙርቱ ናቸው። ደቀ መዛሙርቱ ደግሞ አጋንንት የማውጣት ስልጣን ተሰጥቷቸዋል። አጋንንት በስም ተገዙልን ብለው ደስ ብሏቸው ሁሉ ለጌታ መጥተው ነግረው ነበር አይደል? እና ይህንን ልጅ እንዲፈውስ አመጣ። ልጄን ፈውሱልኝ ብሎ ለደቀ መዛሙርቱ አመጣ። የሚገርማችሁ ደቀ መዛሙርቱ ለ9 ይህን ጋኔን ውጣ ቢሉት እምቢ አለ። ስንት ሆነው? 9 ሆነው። ደግሞ ምን አይነት ክፉ ጋኔን እንደሆነ ማለት ጥሩ ጋኔን የለም አውቃለሁ፣ ግን ይሄ ክፋቱ ምንድነው? ደንቆሮ ነው፣ ዲዳ ነው። ደንቆሮ ነው ማለት ስታናገረው ምን አይልም፣ ዲዳ ነው። መልስ ስትለው ምን አይልም፣ አይመልስም። ምንም የት ነው ያዝከው ስትለው አይሰማም። መሽነም አይመልስም። ለ9 ሆነው ወዲህ ቢሉት ወዲያ ቢሉት ተዋረዱ። 9 ደቀ መዛሙርት እንደው ያሳዝናል። ትንሽ አይሁድ ፊት ትንሽ ያስከበረቻቸው እቺ ጋኔን ማውጣት ነበረች። እሷም እምቢ አለች። አሁን ሆነን ለመነጋገር እዚህ ያሉ ቀሳውስት አባቶቻችን ባሉበት አንድ ርኩስ መንፈስ አንድን ሰው ቢፈትነውና ቢንፈራፈር ያሉት ካህናት በሙሉ ተሰብስበው ውጣ ቢሉት ጋኔኑ እምቢ ቢል ምን ታስባላችሁ? ድሮም አሜሪካ እኮ ካህን የለም፣ አገር ቤት ቀረ። እኛ ሌሎች አባቶች እንደዛ ነው የምንለው እኮ። ሌላ ቀን ጋኔን ያወጡ ሰዎች ራሱ አባቶች ዛሬም ቢቢላቸው ባለፈውም ሲያጭበረብሩ ነው የምንለው። ከባድ እኮ ነን እኛ አይደለም? ትናንት የሰሩትን አስበን እናከብራቸው። ትናንት ኖህ በሰራው መርከብ የዳኑ እነ ካም አይደሉ እንደ የዘበቱት እንዴ? ትናንት በሰራው መርከብ እኮ ነው እኛ የዳን ነው። ዛሬ ችግሩን እንሸፍንለት ብለዋል አላለም? ካም ገለጠበት ይላል። ትናንት ያገለገሉንን ካህናት ዛሬ እናዋርዳለን። አይ ምንም ቢሆን እኮ እንዲያርገውልኛል አንል እና ህዝቡ አጉረመረመ። አቤት አይችሉም ለካ ምንም እምቢ አላቸው። ለ9 ውርደት ነው ይላል። መቼስ በእርግጠኝነት ጉድ ነው። እኔ ድሮም አይጥሙኝም ይላል ሰው። ልብ ብላችሁ ከሆነ የሆነ ነገር ሲበላሽ የበፊቱም እንደው ችግር ነበር ይላል እንጂ እንደው አጋጥሞ ነው አይደል? ከኔ ጋር ናችሁ? እና ለ9 ወዲህ ቢሉት ወዲያ ቢሉት እምቢ አለ ጋኔኑ። ጸሐፍት ፈሪሳውያን ደግሞ ደስ አላቸው። እስካሁንም ትንሽ የተከባበሩት ርኩስ መንፈስ ሲወጣ አይተው ደንግጠው ነበር። እንደማይችሉ ሲያውቁ በጥያቄ አጣደፏቸው። ሐዋርያት ደግሞ ምንም አያውቁም፣ እውቀት የላቸውም፣ አልቻሏቸውም። ይህን ጊዜ ይሄ ሁሉ ጭንቀት እንግዲህ ለ9 ሲዋረዱ ጌታ ሐዋርያቱን ይዞ የት ነው ያለው ብያቸዋል። የት ነው ያለው? ጴጥሮስ እዛ ምን ይላል? ጌታ ሆይ በዚህ መሆን ለኛ እዛ ወንድሞች ለ9 ይሰቃያሉ፣ አንተ በዚህ መሆን እኛ አንዳንዴ ኮንፈርት ዞን ላይ ስንሆን የሌላው ችግር አይታየንም እኮ አይደል?
ጥሏቸው እኮ ሊሄድ እኮ ነው። እዛው ሊኖር ድንኳን 3 ዳስ እንስራ ይላል። ህንፃ ኮሚቴ ሊያቋቁም በጣም ይገርማል። ህንፃ አሰሪ እዛው 3 ዳስ ለአንተ ለሙሴ ለኤልያስ እዛ 9ኙ ችግር ላይ ናቸው። ወረዱ። በእውነት ለመናገር ጴጥሮስ እዛ ቢኖር ኖሮ ክርስቶስ እኛን ማዳን ይችል ነበር፣ ያድነን ነበር ማለት እዛው ታቦር ተራራ ላይ ቢቀሩ ኖሮ ሁላችን እንድናለን። አባ ጊዮርጊስ ሚላል ጴጥሮስ ወይ ምን ማለት ነው? በዚህ ሞለኛ መልካም ነው የምትለው? እኛ አንተ እዛ የእሱን ፊት እያየ ብትኖር ደስ አይለንም። እኛ ወርዶ ፊቱን በጥፊ ሲመታ ነው የምንድነው ይላል። እኛ ድንኳን ሲተከል ሲሰራለት ድንኳን ሲሰራለት አይደለም መስቀሉን ድንኳን አድርጎ ከኃጢአት እሳት ሲከልለን ያኔ ነው የምንድነው። ምን ማለት ነው ጴጥሮስ ይላል። ለማንኛውም ክርስቶስ ወረደ። ሲወርድ 9 ሐዋርያት ኩምሽሽ ብለው ቆመዋል። በዚህ ጸሐፍት ፈሪሳውያን አሉ። ልጁ ጋኔን የተያዘበት ሰውዬ ቆሟል። መጣና ምን አለው? ጌታ ሆይ ልጄ በርኩስ ጋኔን ተይዟል። አብሮ አደግ ጋኔን ነው ያዘው። ከልጅነቱ ጀምሮ ነው ያዘው። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። በጨረቃ ይነሳበታል አለ። በምን ይነሳበታል? ሰይጣን ለተንኮሉ ማታ ጨረቃ እየጠበቀ የሚያሰቃያቸው ሰዎች አሉ። ጨረቃ አምላክ እንድትመስላቸው ነው። በጨረቃ ይነሳበታል። ሲለው ወደ እሳት ሲለው ወደ ውሃ ይጥለዋል። አብሮት ያደገ እርኩስ መንፈስ ነው። ወደ ደቀ መዛሙርት አመጣሁት፣ ሊፈውሱት አልቻሉም። ቢቻልህስ ልጄን ፈውስልኛል። ምን ቢልህስ? ምን ቢልህስ? ለክርስቶስ ቢቻልህስ አለ። አያችሁ፣ ደቀ መዛሙርቱ ካልቻሉ ያው መምህራቸውም የነሱ ቢጤ ነው ብሎ እኮ አሁን ክርስቶስን ያስናቅነው እኮ እኛ ተማሪዎቹ ነን። እኛ ስለማንችል እሱ የማይችል እንዳይመስላችሁ አደራ። እኛንን ያልቻልነው እሱ አይደለም። እሱ ይችላል። እሱ አሁንም ይሰራል። አላሰራ ብለህ ነው እንጂ እሱ ይሰራል። እና መጣውን ሊፈውሱት አልቻሉ። ቢቻልህስ ልጄን ፈውስልኛል ነው። ቢቻልህስ ትላለህ? ለሚያምን ሁሉ ይቻላል አሉ። ለሚያምን ሁሉ ይቻላል ሲለው ምን አለ? አምናለሁ በሉ እስኪ። አለማመኔን እርዳው። ምን እላለሁ? ምንን እርዳው? ይሄ ሰውዬ ያምናል አያምንም? ያምናል አያምንም? አምናለሁ አለ አላለ? ከዛ ምን አለ? ያምናል አያምንም? ተምታታባችሁ አይደል? እሱም እንዲህ ነው የተምታታበት። ካልገባችሁ እኔ ላብራራላችሁ። አምናለሁም አላምንምም ምን ማለት ነው? አንተ ኃይል እንዳለ አምናለሁ፣ ግን እምነቴ ብቁ ኃይል አምናለሁ በሉ እስኪ። አለማመኔን እርዳው። እጸልያለሁ፣ አለመጸለዬን እርዳው። እንጸልያለን አንጸልይም? ግን ደግሞ እንጸልይ። አባታችን ሆይ ተጀምሮ እስኪያልቅ ስንት ቦታ ደርሰን የምንመለሰው? የጸሎት መጽሐፍ ካሁን አለቀ አላለቀም ብላችሁ ገጹና ላይ አልቆጠራችሁም? ስለዚህ እጸልያለሁ፣ አለመጸለዬን እጾማለሁ። እንጾማለን ግን አንጾምም። ከስጋ እንጾማለን፣ የሰው ስጋ እንበላለን፣ እናማለን። ተይ እንጂ እያለን ነው የምንጾመው። እንዲያረገች እያለን እኔ ለማማት ብዬ አይደለም እያለን እየታጠብን እንደ ጲላጦስ እጃችንን እጾማለሁ፣ አለመጾሜን እርዳው። እሰብካለሁ፣ አለመስበኬን እርዳው። እቀድሳለሁ፣ አለመቀደሴን እርዳው። ብዙ አለ፣ ለካ ብዙ አለ። እያረጉ አለማድረግ አለ። በጣም ውብ ጸሎት ጸለየ ሰውዬ። አምናለሁ፣ አለማመኔን እርዳው። ከዛ ጌታ ምን አደረገ? አምጡት አለና ውጣ አለው። ጋኔኑ ወዲያውን ወጣ። የሚገርማችሁ ቀድሞ ግን ምን አለ ህዝቡን? የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ አላቸው። ምን የምትል ትውልድ? የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ አላቸው። ከዛ አምጡት አለ፣ ውጣ አለው። ጋኔኑ ወዲያውኑ ወጣ። ከዛ ህዝቡም ያው ልጁ ከተፈወሰ ሾይዝ ኦቨር ነው የምትሉት፣ አልቋል ትርኢቱ። ሁሉም ወደ ቤቱ ሄደ። 19 ደቀ መዛሙርት ብቻቸውን ወደ ኢየሱስ ቀረቡ ይላል። ብቻቸውን ወደ ማቀረቡ አገልጋዮች ብቻቸውን ወደ ኢየሱስ መቅረብ አለባቸው። ብቻቸውን፣ ካህናት ብቻቸውን። ህዝቡ ሲያስቀድስ አይደለም፣
ማህሌት ሲቆም ሰዓታት ሲቆም አይደለም። አንተና ኢየሱስ ብቻችሁ። አሁን እኛ ብቻችንን ከእሱ ጋር ስለማንቆም ነው ብዙ ነገር እምቢ አለ። ብቻቸውን ቆሙ። ምን አሉት? ጌታ ሆይ እኛ ልናወጣው ያልቻልነው ለምንድን ነው አሉት። ጌታ ሆይ እኛ ሰብከን ሰውን ለንስሐ ልናበቃ ያልቻልነው ለምንድን ነው? እኛ ተናግረን ማሳመን ያልቻልነው ለምንድን ነው? ለብቻ ይጸልያል አገልግሎት እንደ ሐዋርያት። ለምንድን ነው ያቃተን? ስለ እምነታችሁ ማነስ ነው አለ። ስለ ምናችሁ ማነስ ነው? እዚህ ላይ አስተውሉ። ቅድም ህዝቡን ጋኔኑን ከማውጣቱ በፊት የማታምን ትውልድ ሆይ አላቸው ይላል። ምን የምትል ትውልድ? ህዝቡን ምን አለው? የማያምን ነው አለው አይደል? ደቀ መዛሙርቱ ደግሞ መጥተው ሲጠይቁት ስለ እምነታችሁ አሁን ይሄ ልጅ ከዚህ ጋኔን ያልተፈወሰው በማን እምነት ችግር ነው? በህዝቡ ነው? በሐዋርያት? በሐዋርያት ነው? በህዝቡ ነው? በሁለቱም ነው አይደል? ህዝቡን የማታምን ትውልድ፣ ሐዋርያትን ደግሞ ስላለማመናችሁ ነው ብሏል። ግን ክርስቶስ ጥንቃቄውን ተመልከቱ። ህዝቡ ፊት እነዚህ ሐዋርያት እኮ እምነታቸው ስላነሰ ነው እንጂ እኔማ ስልጣን ሰጥቻቸው ነበር፣ አዋረዱኝ አይደል አላለ። ህዝቡ ፊት አልገሰጸም። ካህኑን ህዝቡ ፊት የሚያዋርድ አምላክ አይደለም። በነገራችን ህዝቡን ገሰጸው። አሁን እኛ ደስ የሚለን ለምንድን ነው ሰው ታሞ የማይፈወሰው? ለምን እንዲህ አይሆንም ሲባል አባት የለማ ትላለህ። አንተ እምነት የለህም ነው የሚለው ክርስቶስ። ግን የማታምን ትውልድ ሆይ ነው ለአንተ ነው የሚልህ። ስለ ካህናቱ ለብቻቸው ያናግራቸዋል። ለብቻቸው ሲያገኛቸው ምን አላቸው? ስለ እምነታችሁ ማነስ ነው አለ። ከዛ ምን አለ? ይህ አይነቱ ጋኔን ግን ያለ ጾምና ያለ ጸሎት አይወጣም። እንግዲህ ከአጋንንት መሃል ሁሉም ጋኔን እኩል አይደለም ኃይሉ። በነገራችን ላይ ከሊቃናት መሃል ይወደቁ አሉ። ከዋኖቹ ዋነኞቹ የነበሩ መላእክታት እነሱ ዝም ብለው አይወጡም። ያለ ጾምና ያለ ጸሎት አለ። ጾምና ጸሎት ብቻ የሚፈታው ችግር አለ አለ ጌታ። ይህንን ልጅ ከልጅነቱ ጀምሮ አለቀው ያለ አንዴ ወደ እሳት አንዴ ወደ ውሃ እየጣለ ሲያሰቃየው የነበረው ጋኔን ያለ ጾምና ያለ ጸሎት አይወጣም። አሁን እኔና እናንተ ከልጅነት ጀምሮ አለቅ ያለ ጋኔን የለብንም ወይ ነው? ኧረ ቆይ እኛ እናቆየው። ሀገራችን ኢትዮጵያ አለቅ ያላት ነገር የለም አለ። አንዴ ወደ እሳት አንዴ ወደ ውሃ የሚጥላት መሽቶ ሲነጋ የምንሰማው ዜና ትናንት ውሃ የነበረች ሀገር ዛሬ እሳት የምትሆንበት ምክንያት ምንድን ነው? መቼ ነው የሚቆመው የኛ ነገር? ያቺ ሴት መታ ጨርቁን ነክታ ደሟ ምን አለ? የኢትዮጵያ ደም መቼ ነው የሚቆመው? የቱ ጋር ብንነካው ነው? በቃ ሁላችንም ሲጋፉ እንደነበሩት ሆነን ቀረን ማለት ነው። አንድ በእምነት ጨርቁን የሚነካ ጠፋ ማለት ነው። ለምንድን ነው ደሟ የማይቆመው? ክርስቶስ ብቻ ማቆም የሚችለው ደም አለ። እሱ ብቻ ማውጣት የሚችለው ጋኔን አለ። ያለ ጾም ያለ ጸሎት አይወጣም። እያንዳንዳችንስ በእውነት ከልጅነት ጀምሮ አለቅ ያለን አመል የለም፣ ሱስ የለም፣ ኃጢአት የለም፣ ልማድ የለም። በጨረቃ የሚነሳብን ምንድን ነው? ወጣቶች ማታ ማታ የሚጀምር ኃጢአት የለብንም? ማታ ማታ አንዴ ወደ እሳት፣ አንዴ ወደ ውሃ፣ አንዴ ወደ ሰዓታት፣ ወደ ማህሌት፣ አንዴ ወደ ጭፈራ ቤት፣ አንዴ ወደ ጠበል፣ አንዴ ወደ መጠጥ፣ አንዴ ወደ መዝሙር፣ አንዴ ወደ ዘፈን፣ ወደ ውሃ፣ ወደ እሳት ይጥለዋል የተባልነው እኮ እኛ ነው። ሞከርን ከስንት ልማድ ለመላቀቅ። ዘንድሮንማ እንደው ጌታ እባክህ ከዚያ አላቀኝ ብለን ታግለን ዝተን ተመልሰን ያው ነው። ለምን? ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። እግዚአብሔር አሁን በምንጾመው ጾም አለቅ ያለንን ርኩስ መንፈስ ከኛ ያርቅልን። የሰማነውን በልቡናችን ያሳድርብን።